እሺ ጋይስ እንዴት አደራችሁ? በሌላ ቪዲዮ ተመልሻለሁ ማለት ነው። እንግዲህ የዛሬ ቪዲዮአችን የሚሆነው ማለት ነው አሁን የምገኘው ቆቃ ከተማ ነው። ስለዚህ ዛሬ ከቆቃ ወደ መቂ ነው የምጓዘው ማለት ነው። እናም እንግዲህ የዛሬው ቪዲዮ አሁን ካሉበት ከቆቃ ዓለም ጤና የሚባል ከተማ አለ፣ እዛ ድረስ ይሆናል ማለት ነው። ከዓለም ጤና መቂ ድረስ ደግሞ ሌላ ቪዲዮ ይኖረናል ማለት ነው። አሁን እንግዲህ ከጠዋቱ 1 ሰዓት ነው እንደምታዩት። ስለዚህ ጉዞዬን መጀመር አለብኝ ማለት ነው። ምክንያቱም በጣም ሞቃት ስለሆነ በጠዋቱ ጉዞዬን መጀመር አለብኝ ማለት ነው። ኦኬ ጋይስ ወደ መንገዳችን በጣም ደክሞኛል። ትንሽ እግሬ ራሱ የቀኝ እግሬ ማጣፊያ በጣም እያመመኝ ነው ጋይስ። ለምን እንደሆነ እንጂ ትናንት ራሱ የኔ ያክል አላመመኝም ነበረ። አሁን ጠዋት ስነሳ አሞኛል፣ ግን እኔ አልቀርም ነው ይሄዳል። ግን ከተማው ቢዚ ነው፣ በጣም ብዙ ሰው ምናምን ያለ ጋይስ። ዋው እሺ ጋይስ ከከተማ ወጥቻለሁ። ያው እንግዲህ ዛሬ እለቱ በጣም ዳመናማ ነው እንደምታዩት፣ ጭልም ያለ እለት ነው። ፀሐይ ምናምን የለችም። ያው ዝናብ ካልዘነበ ለኔ በጣም አሪፍ ነው ይሄ አጋጣሚ ማለት ነው። በጣም ሙቀት ስላለው አካባቢው በጣም ዳመናማ መሆኑ ለኔ በጣም ቆንጆ ነገር ነው። ግን ዝናብ የሚዘንብ ይመስላል። በጣም ጥቁር ያለ ነው ዳመና። በጉዞዬ እንደዚህ አይነት ዳመና ቀን አይቼ አላውቅም። ሜቢ ዝናብ ከዘነበ ትንሽ ይከብዳል ማለት ነው። ፀሐዩ ይሻለኛል። ለማንኛውም መቂ ድረስ ነው ዛሬ የምጓዘው። ሌትስ ጎ። በፍጥነት እንግዲህ በጠዋቱ መገስገስ ነው። እርግቦች አያምሩም ጋይስ? ዋው ለማንኛውም ጋይስ ዛሬ 40 ኪሎ ሜትር ነው የምጓዝ ከቆቃ መቂ ማለት ነውና ከቆቃ ዓለም ጤና የምትባለው ከተማ ደግሞ እንግዲህ 20 ኪሎ ሜትር ነው ማለት ነው። እና በጣም ሩቅ ነው የዛሬው መንገድ። ትናንትና 46 ኪሎ ሜትር ነበር። እንደምታዩት ሙዝ ምናምን አለ። ከዚህ በቅርብ ርቀት ላይ እንግዲህ ቆቃ ሐይቅ ስለሚገኝ በዛም ላይ ወንዝ አለ፣ አዋሽ ወንዝ ማለት ነው። በሚገርም ሁኔታ ይሄን የሙዝ እርሻ እያያችሁት ነው ጋይስ እንዴት እንደሚያምር። በግራም በቀኝም ጥቅጥቅ ያለ ማሳ ነው የሙዝ እርሻ። ዋው ይሄ ሲያፈራ በቃ የለም። በዘው በጣም ሰፊ ነው፣ ታች ድረስ ነው እርሻው የሙዙ። ጋይስ አዋሽ ወንዝ እየደረስኩ ነው። ዋው አዋሽ ወንዝ ለሁለተኛ ጊዜ እያቋረጠ ነው የምንገኘው። እንግዲህ መርሳ አካባቢ ወሎ ውስጥ የምታስታውሱ ከሆነ አቋርጫው ነበረ። ያው እንደምታዩት ይሄ አዋሽ ወንዝ ነው ጋይስ። አያችሁት ምን ያክላል? በጣም ትልቅ ወንዝ ነው። እሺ ጋይስ እንግዲህ አዋሽ ወንዝ በጣም ትልቅ ወንዝ ነው። እንግዲህ ሀገራችን ውስጥ ካሉ ትልልቅ ወንዞች አንዱ ነውና አቋርጠነዋል ማለት ነው አዋሽ ወንዝን። እና ሌትስ ጎ ወደ ዓለም ጤና፣ ከዛ ወደ መቂ። አየሩም ጥሩ ነው በጣም። እና አዋሽ ወንዝ አሁን የሚወጣው ከዚህ ከቆቃ ሐይቅ ነው ማለት ነው። መጀመሪያ ከአፋር እንደመጣ ያው ቆቃ ሐይቅ ይቀላቀላል። ከዛ ደግሞ ከቆቃ ወጥቶ በዚህ ጉዞውን ይቀጥላል ማለት ነው። በጣም የሚገርም ወንዝ ነው። ዛሬ ጋይስ ዝናብ የመዘነብ ፕሮባቢሊቲ አለው። በጣም ሰማዩ ጠቁሯል። አየሩም በጣም ቅዝቅዝ እያለ ነው። ዝናብማ ከዘነበ በቃ ከባድ ነው የሚሆነው። ከመቂ 33 ኪሎ ሜትር ይቀረኛል። ከዓለም ጤና ደግሞ ማለት ነው 13 ኪሎ ሜትር ይቀረኛል ማለት ነው። እና በፍጥነት መሄድ አለብኝ። ትንሽ ዘግየት እያልኩ ነው መሰለኝ ወደኋላ። ጋይስ ይኸው ሐይቅ እንደምትመለከቱት እያቋረጥን ነው የምንገኘው። ይህ ሐይቅ እንግዲህ የቆቃ አንዱ አካል ነው መሰለኝ። ስማ በጣም ትልቅ ሐይቅ ነው እንግዲህ። ዋው አሜዚንግ ኦ ማይ ጋድ
ይሄን የእምቦጭ አረም እያያችሁት ነው ጋይስ። አገር ሜዳ እኮ ነው እንዳለ ያዘው። ከፊት ለፊቴ ደግሞ ኤክስፕረስ መንገድ አለ። መኪኖቹ ይከንፉታል ነው የምላችሁ እንደ ጉድ። አንድ ቀን በዚህ መንገድ እኛም እንመለሳለን እንግዲህ ወደ አዲስ አበባ። በጣም ብዙ መንገድ መጥቻለሁ። 10 ኪሎ ሜትር ነው የሚቀረኝ እንግዲህ ከአለም ጤና ከተማ። ከዛ ደግሞ አጠቃላይ 30 ኪሎ ሜትር ይቀረኛል እንግዲህ ከመዳረሻዬ ከመቂ ማለት ነው። ከዚህ በኋላ በጣም ብዙ ነው። ትናንትናም እንግዲህ ረጅም 46 ኪሎ ሜትር ነው የተጓዝኩት። ዛሬም 41 ኪሎ ሜትር ነው ዛሬ የምጓዘው። እሺ ጋይስ ፀሐይ ወጣለች እንግዲህ ፋይናሊ ማለት ነውና እንግዲህ አለም ጤና ለመድረስ 9 ኪሎ ሜትር ይቀረኛል ማለት ነው። ከመቂ ደግሞ 29 ኪሎ ሜትር ገና ብዙ ነው የሚቀረኝ። ሙቀት የመሆኑ ምልክት ማለት ነው ዳመና ሆኖ ራሱ እያላበኝ ነው ፊቴን ማለት ነው። አሰቡት ፀሐይ ቢወጣ ደግሞ ምን ሊፈጠር እንደሚችል በጣም ነው የሚሞቀኝ። እና እስከ አለም ጤና ድረስ በጣም ደህና ይመስለኛል መንገዱ። ምን ማለት ያው እስከ 6 ሰዓት ምናምን አለም ጤና ብደርስ ከ6 ሰዓት በኋላ ነው ወደ መቂ የምጓዘው። ያ ማለት ሙቀቱ ያገኘኝ ከ6 ሰዓት በኋላ ነው ማለት ነው። ከሰዓት በኋላ ያም ምናልባት ዳመናው ከለቀቀና እንትን ካለ ነው ፀሐይ በደንብ ከወጣች። አሁን ዳመና ነው አሁን ባለው ሁኔታ። መንገዱም እንደምታዩት እየሸከሸኩት ነው የምገኘው። በጣም ትልልቅ ሀይቆች አሉ ደግሞ ጋይስ አካባቢው። ምክንያቱም የስምጥ ሸለቆ ማዕከል ክፍል ስለሆነ በተከታታይ ከዚህ በኋላ በጣም በሀይቆች ዳር ነው በቃ የምናልፈው። ብዙ ሀይቅ አለ ወደታች። አብያታ የሚባል አለ፣ ሻላ የሚባል አለ። ከዛ ወደ ሐዋሳም ስትሄዱ በጣም ብዙ ሀይቆች አሉ። ይሄ ሀይቅ አያችሁት እዚህ ድረስ በቃ አለ፣ ታች ድረስ ይቀጥላል። እዛ አካባቢ ነው ማብቂያው ማለት ነው። ከዛ በኋላ ደግሞ ሌላ ሀይቅ አለ ማለት ነው። ብዙ ሀይቆች ነው ያሉ። እነዚህ ዋይ ሁሉ አሉ ገና ወደፊት የምናያቸው ይሆናል። እና እዚህ አካባቢ ያሉ ዋርካዎች ደግሞ በስማም በጣም ግዙፍ ዋርካዎች፣ ትልልቅ ዛፎች ነው ያሉት። እና በጣም እየዘገየሁ ነው፣ መፍጠን አለብኝ ልደርስ በጊዜ። እነዚህ አሞሮች ጋር ያሳያችኋቸው ዋክ ሲያረጉ ልክ እንደ ሰው ነው በቃ ቆመው ቀጥ ብለው ቆመው ማለት ነው። ዋው! እና በጣም ትልልቅ ናቸው ደግሞ። እሺ ጋይስ አሁን ደግሞ 6 ኪሎ ሜትር ይቀረኛል ከአለም ጤና ማለት ነው። ያው ሙቀቱን በጣም እየጨመረ ነው። ዋው! ሙቀቱ በጣም እየጨመረ ነው። ላብ እየሆንኩ ነው። ግን ከአለም ጤና በኋላ ደግሞ 20 ምናምን ኪሎ ሜትር ተጉዤ መቂ ድረስ እሄዳለሁ ማለት ነው። አሜዚንግ። አሁን ያለውበት ጋይስ ማሊማ ቀበሌ ይባላል። እንግዲህ እንደምታዩት ዋክ ጋይስ 5 ኪሎ ሜትር ይቀረኛል ከአለም ጤና ማለት ነው። እና አቧራው እንደምታዩት እግሬ ሌላ ታሪክ ነው። ሰማዩም ጠዋት ያ በደመና የተከቦ የነበረ ሰማይ አሁን ግልጥልጥ ብሎ እንደምታዩት ፀሐይ ሙቀቷን ማስተጋባት ጀምራለች ማለት ነው። እንግዲህ ከአለም ጤና በተለይ መቂ ድረስ ያለው ትንሽ ሙቀት ይኖረዋል። እንታገለዋለን እኛ መንገዱን እንግዲህ እንሞክራለን። የአቅሜን እጓዛለሁ። መጓዝ ከጀመርኩኝ ጋይስ ገና 3ኛ ቀኔ ነው እኮ ዛሬ ከአዲስ አበባ ከጀመርኩ ጉዞ ማለት ነው። ነገር ግን በጣም ረጅም የተጓዝኩ ያክል ነው እየተሰማኝ ያለው። ለካ ገና መጀመሪያ ነው ጉዞ ከአዲስ አበባ ከጀመርኩ በኋላ ማለት ነው። ዋው! የሚገርም ፋርም ነው ያለ በዚህ ታች። እሺ ጋይስ እንግዲህ 2 ኪሎ ሜትር ይቀረኛል ከአለም ጤና። ይሄኛውን መንገድ እጣጣ
ባትሪ ሊዘጋ ነው ይሄኛው የጎፕሮ ባትሪ ዛሬ ቻርጅ አረኩት መስሎ የነበረ እናም ሳክቸው ማለት ነው ጠዋት ጉዞ ልጀምር ስለ ከፍተዋለሁኝ 18% ምናምን አላለም ያቺኛዋ ባትሪ ትንሽ ፎርጀድ ትላለች እንጂ አላት አንድ 20%። ስለዚህ ከመቂ ከዓለም ጤና በኋላ ያለውን እንግዲህ በዛችኛዋ ቀርጻለሁ ብያለሁ። ይሄኛው ዓለም ጤና ድረስ ካደረሰኝ እንግዲህ ያው ደርሻለሁ። 1-2 ኪሎ ሜትር ነው የሚቀረኝ። አሁን 5 ሰዓት 4 ሰዓት ተኩል ነው አሁን በ30 ደቂቃ ውስጥ ደርሳለሁ ብዬ አስባለሁ። እና ምንድነው ከዓለም ጤና መቂ ድረስ ያለውን ጉዞዬን ደግሞ ኤፒሶድ በዚህኛው 20% ባለው ባትሪ አብቃቅቼ እጠቀማለሁ። ከዘጋብኝም እንግዲህ በስልኬም ቢሆን እሞክራለሁ ማለት ነው። ያው ሳላስተውል ዝም ብዬ ሳክቸው በቃ ያደረገ መስሎኝ እኮ ነው። ለማንኛውም ጉዟችንን እንቀጥል እና ድካሙም እየጀማመረኝ ነው። ገና 20 ምናምን ኪሎ ሜትር 22-23 ኪሎ ሜትር አለኝ። እንግዲህ እየገባሁ ነው ከተማ ጋይስ። ከፊት ለፊቴ ነው ከተማው። ዋው እንግዲህ ከተማ ገብቻለሁ ጋይስ። ያው መግቢያው ላይ ነው ያለሁትና ሙቀቱ በጣም እየጨመረ ነው ያለው። የሚገርም ሙቀት ነው እንደምታዩት ፊቴን። ዋው ገራሚ ነው በጣም ላበላቡኛለሁ። እንግዲህ ዲሃይድሬሽን ይጀምራል ማለት ነው ሰውነቴ ላይ። ባይገርማችሁ ያስቀደውት ውሃ እስካሁን አልጠጣሁት። ምክንያቱም ከዛ ስነሳ በሚገባ ውሃ ጠጥቼ ስለነበር የተነሳው እስካሁንም ሙቀት ብዙም አልነበረውም። ግን አሁን ከዚህ በኋላ በጣም ውሃ ይጠማኛል። አሁን እዚህ ከተማው ላይ በደንብ ውሃ ጠጥቼ ነው ጉዞዬን ወደ መቂ የምቀጥለው ማለት ነው። ትንሽ እረፍትም ያስፈልገኛል። አሁን ሩብ ጉዳይ ለ5 ሰው ዝም ብያ ወይ 30 ደቂቃ ምናምን መቀመጣ ማረፍ አለብኝ ማለት ነው። ወደ ከተማው መውጫ አካባቢ ሄጄ ተጠግቼ ኦኬ ጋይስ እንግዲህ ከተማ ገብቻለሁ ማለት ነው። ለማንኛውም አቧራ እንዳይመስላችሁ ሌላ ታሪክ ነው። አቧራ አይለቅም ሁላ። ለማንኛውም ከተማ ገብቻለሁ። እንግዲህ እንደምታዩት ከፊት ለፊት ዓለም ጤና ከተማ ነው። አሁን ጉዞዬን ወደ መቂ እቀጥላለሁ ማለት ነው። ዛሬው ኤፒሶድ ይሄን ይመስላል። በሚቀጥለው ኤፒሶድ ወደ መቂ ከዓለም ጤና ወደ መቂ 20 ኪሎ ሜትር ተጉዤ በሚቀጥለው ቪዲዮ እንገናኝ። ይመቻችሁ።